Bruno Fernandes, beauty! Now that is a pick-me-up! Beyond Mazraoui, Timber, Rice, Delta, and Arsenal are level. Mazraoui, Fernandes! Rice clawed it out! እንግዲህ ቀደም ሲል የሰማነውን የጎሎችን አምጥሻ ላይ ደግሞ ማንቸስተር ዩናይትድ የሳተውን ኳስ ነው። ይህንን ጉዳይ እንመልከተው። ዩናይትድ እንግዲህ ትናንትና አንድ ኩል በሆነ ውጤት ጨዋታውን አጠናቋል። ለሁለቱም ወገኖች ጠቃሚ ነጥብ አይመስለኝም። እኔ በግል አንዳንድ ነጥብ ነው ያገኙት። ዩናይትድም ከደረጃው ፈቀቅ የማያደርግ ውጤት ነው። በአርሰናል በኩል ደግሞ ይበልጥ ወደ 15 የሰፋበት ነበር ከሊቨርፑል ጋር ያለው የነጥብ ልዩነት። ይህንን ጉዳይ እንመልከት። በመጀመሪያው አጋማሽ አርሰናል የበላይነት ነበረው አይደል? አንድ ቡድን ብቻ የሚጫወት ነበር የሚመስለው። ለዩናይትድ በመጀመሪያው አጋማሽ ጥሩ ጎኑ የብሩኖ ፈርናንዴስ የቅጣት ምት ይመስላል። በጣም አስደናቂ ቅጣት ምትን ያስቆጠረው። በድጋሚ ግን ተቾቹ በበዙበት ሰሞን ደግሞ የተገኘች ድንቅ ጎል ናት። የዴክላን ራይስም ጎል እንደዚህ በጣም አስደናቂ ጎል መሆኗን ተመልክተናል። ጨዋታውን እናንሳው። ምን ጓደኞች እንዳለጋቸው አላውቅም፣ ግን ብሩኖና ራይስ ጓደኞች ናቸው። እንደምታውቂው የቅድመ ውድድር ዘመን ዝግጅት ሲደረግ ተጫዋቾች የራሳቸው የኢንዲቪጁዋል ትሬኒንግ ካምፕ አላቸው አይደለም? አብረው ነው የሚሰሩት ልምምድ። እንዴት ጓደኞች እንደሆኑ አላውቅም፣ ምን ምክንያት እንደሆናቸው። ምክንያቱም እንግዲህ በሚወክላቸው ኤጀንሲ የጋርዮሽ ምክንያቱም ከሆነ አይመስለኝም። ምክንያቱም የተለያየ ኤጀንሲ መሰለኝ የሚወክላቸው እና ሁለቱ ተጫዋቾች ባስቆጠሯቸው ጎሎች ነው። ግን ትላንትና ሁለቱ ቡድኖች አቻ የተለያዩት። የመጀመሪያው አጋማሽ ጨዋታውን ስናይ ያልጠበቅ ነው አይመስለኝም። ማንቸስተር ዩናይትድ በዚህ ውድድር ዘመን በትልልቅ ጨዋታዎች ላይ እንዲህ አይነት የአምስት የፍላት ፋይፍ የሚሉት በተመሳሳይ መስመር የሚጫወቱ 5 ተከላካዮችን በአንድ መስመር ለነሱ ተጠግተው የሚጫወቱ 4 ተጫዋቾችን ከፊት 1-9 ቁጥር በዚህ ውድድር ዘመን ሩበን አሞሪም በተለይ የዩናይትድ አሰልጣኝ ሆኖ ከተሾመበት ከህዳር መጀመሪያ ጀምሮ ከአርሰናል ጋር አሁን 3ኛ ጨዋታው ነው። ለምሳሌ በሶስቱም ጨዋታዎች ተመሳሳይ ነገር ነው የነበረው። በሶስቱም ጨዋታዎች በጣም አነስተኛ የኳስ ቁጥጥር ድርሻ ነበረው። ትላንትናም ይሆን የነበረው ያልጠበቅነው አይመስለኝም የማንቸስተር ዩናይትድን በዛ መንገድ መጫወት። ምናልባት የሚለይብኝ ሌሎቹ ጨዋታዎች ከሜዳው ውጪ የተደረጉ ነበሩ። ከአርሰናል ጋር ሁለቱም ጨዋታዎች ከሜዳው ውጪ በኤሚሬትስ ኤፍኤ ካፑን ፕሪሚየር ሊጉን ከሲቲ ጋር ኤቲሃድ ላይ እና ከሊቨርፑል ጋር አንፊልድ ላይ የተደረጉ ናቸው። በኦልድ ትራፎርድ ይሄንን አይነት ሴታፕ አላየንም ብዙ። ግን ሁለቱ ቡድኖች በዚህ ሲዝን ባለፉትም ጥቂት ዓመታት በፕሪሚየር ሊግ ካላቸው የጥራት ልዩነት አንጻር ማንቸስተር ዩናይትድ እንደዚህ በአንደርዶግ ሴታፕ እንደሚጫወት መገመት ይቻል ነበር። ብዙ ሰው ሰርፕራይዝ ያደረገ አይመስለኝም። አርሰናልም በኦልድ ትራፎርድ ሄዶ ረጅም ጊዜ የኳስ ቁጥጥር ብልጫ እንደሚወስድ ይገመት ነበር። ያን የሆነው እና የመጀመሪያው አጋማሽ ማንቸስተር ዩናይትድ እንዴት እንደዚህ ያደረገ እንዴት እንደዚህ ሪትሪት ያደረገ በሚል አልተገረምንም። ከመከላከል አንጻር የተሳካለት ይመስለኛል። የአርሰናልን ማጥቃት ብዙ ድክመት ያለበትን ማጥቃት በሳምንቱ አጋማሽ ፒኤስቪ ላይ 7 ጎል ቢያስቆጥርም ግን ታስታውሽ እንደሆነ አንድ ያነሳነው ነጥብ ከፒኤስቪ የጨዋታ መንገድ አንጻር እነዚህ የአርሰናል 7 ጎል ማስቆጠር ስለ አጠቃላይ ቡድኑ ማጥቃት መሻሻል ምን እንደሚናገር አላውቅም። ጠቅላላውን ፓተርን በተመለከተ ምን እንደሚናገር ማወቅ አልችልም። 7 ጎል ልክ ነው፣ ታሪካዊ ነው፣ ሪከርድ የሰበሩበት ነው። ግን የፒኤስቪ አጫወት የማንቱማን ማርኪንጋቸው በአንዳንዶቹ ጎሎች ላይ በግልጽ የታዩት የመከላከል ድክመቶች፣ የግብ ጠባቂው የቫልተር ቤኒቴዝ ስህተቶች የጎሉን መጠን አስፈታውታል። ትልቅ ድል መሆኑ እንደተጠበቀ ሆኖ የአርሰናልን የሩብ ፍጻሜ መድረስ በቻምፒየንስ ሊግ ያረጋገጠም ቢሆን ትክክለኛው የአርሰናል ወቅታዊ ሁኔታ በኖቲንጋም ፎረስት እና በዌስትሃም ጨዋታ ያየነው ሁኔታ ነው። ኖቲንጋም ፎረስትም ዌስትሃምም ትላንትና ማንቸስተር ዩናይትድ እንዳደረገው ዌስትሃም በ5 ተከላካይ ልክ እንደ ማንቸስተር ዩናይትድ፣ ኖቲንጋም ፎረስት በ4 ተከላካይ ግን በተጨማሪ ሰራተኛ አማካይ በጣም ኮምፓክት በሆነ በቱ ባንክስ ኦፍ 4 ግን ተቀራርበው በሚከላከሉ 2 የአማካይነት ተከላካይ መስመሮች ጥብቅ የሆነ 30% ብቻ ኳስ የያዘ ሶስቱም ጨዋታዎች ተመሳሳይ ልማድ ነበራቸው
በእነዚህ 3 ጨዋታዎች አርሰናል 1 ጎል ነው ያስቆጠረው። ከፎረስት ጋር ጎል አላስቆጠረም፣ ከዌስትሃም ጋር ጎል አላስቆጠረም፣ ከዩናይትድ ጋር 1 ጎል ነው ያስቆጠረው። የመጀመሪያ አጋማሽ 3ቱ የመሃል ተከላካዮች ሌኒ ዮሮ፣ ቪክቶር ሊንደሎፍ፣ ማታያስ ደሊት እና በእነሱ ቀኝና ግራ የሚጫወቱት ዲዮጎ ዳሎ እና ኑሰር ማዝራዊ 5ቱም ተከላካዮች ናቸው፣ ግን በጣም ወደ ራሳቸው ግብ ጠባቂ ወደ ኦናና ተጠግተው ይከላከሉ የነበሩ ናቸው። ካሴሚሮ፣ ብሩኖ እነዚህ 2ቱ ዲፕ አማካዮች ናቸው። ግን የመጀመሪያ አጋማሽ ልክ እንዳለቀ ስካይ ይመስለኛል ያሳየው አንድ የማንቸስተር ዩናይትድ ተጫዋቾችን አማካይ ሜዳ ውስጥ የተገኙበት ቦታ ወይም አቨሬጅ ፖዚሽን የሚባለው ማለት ነው። በጣም ወደ ራሳቸው የሜዳ ተጠግተው ነበር። አርሰናል በእኔ እምነት አንድም ትልቅ የጎል እድል አልፈጠረም። ወደ 70% የሚጠጋ የኳስ ቁጥጥር መጠን ይኖረው እንጂ የማጥቃት ኃይለኝነት አልነበረም። ይህንን ስንል ስንት ጊዜ እንዳልን አላቅም። ምክንያቱም አሁን ሰበብ አለ፣ የተጎዱ ተጫዋቾች አሉት። ትላንትና ተመልሶ ተጠባባቂ ወንበር ላይ ተቀምጦ የመጨረሻዎቹን ደቂቃዎች ሲጫወት አየነው። ማርቲኔሊ እሱ አልነበረም ሰሞኑ። ሳካ 3 ወር ሆኖታል። 2ቱ የቡድኑ የአጥቂ አማራጮች ጄሱስ እና ሃቨርትዝ የሉም። እኔ ግን የአርሰናል ችግር እነሱም እያሉ የነበረ ነው የምለው። እነሱም እያሉ ጭምር በዚህ ውድድር ዘመን ከኒውካስል ጋር ሲጫወት፣ ከኢንተር ጋር ሲጫወት፣ ከአታላንታ ጋር ሲጫወት፣ ሌሎችም በርካታ ጨዋታዎች ላይ የክሬቲቪቲ ችግር አለበት አርሰናል። ይሄ በሰው ኃይሉ ምክንያት በቂ የማጥቃት አማራጮች ስለሌሉት አንዱ ሰበብ ይሄ ነው። ሁለተኛው የአሰልጣኙ ስታይል። ምክንያቱም ምንም ይሁን ግን በዚህ ውድድር ዘመን ለኔ ከጉዳቶቹ ባሻገር ከአንድ ዲፓርትመንት ይሄን ያህል ተጫዋቾች ማጣት ከባድ ጉዳት መሆኑ ግልጽ ሆኖ እና ባለፈው የጥር የዝውውር ገበያን ኡናይ ኤመሪ እንኳን እንደተጠቀሙበት አለመጠቀሙ ኡናይ ኤመሪ በውሰት ያመጧቸው ተጫዋቾች ልዩነት እየፈጠሩ ያየን ስለሆነ እሱ ሌላ ድክመት ሆኖ የቦርዱ ነው የአሰልጣኙ ነው ሌላ ክርክር ነው። እሱ ግን ያንን ሁሉ የኳስ ቁጥጥር መጠን ይዞ እኔ ጨዋታውን ቢያንስ ያየሁ አርሰናል ጎል ለማስቆጠር የተቃረበበት ወይም እንደዚህ አይነት ስሜት የተሰማኝ ወቅት አልነበር። ያንን ሁሉ የሜዳ ስፍራ ተቆጣጥሮ ያንን ሁሉ የኳስ ቁጥጥር ብልጫ ይዞ ግን በቂ አደገኝነት የነበረው አይመስለኝም። ይሄ ደግሞ የውድድር ዘመኑ በሙሉ 6-7 ወር የታየ ነው። ከተወሰኑ ጨዋታዎች በስተቀር በሰፋፊ ውጤቶች ያሸነፏቸው ቡድኖች አሉ። በተለይ በቀደም ፒኤስቪን እንዳደረጉት ወይ ማንቸስተር ሲቲን እንዳደረጉት ብዙ ስፔስ የሚተው ወደ መሀል ሜዳ ተጠግተው የሚከላከሉ ከኋላ ቢልድ ለማድረግ ሲሞክሩ በአርሰናል የፕሬሲንግ ጫና ምክንያት የቢልድ አፕ ስህተት የሚሰሩ እንዲህ አይነት ቡድኖች ላይ ጎሎች አስቆጥሩ። ከትልልቅ ቡድኖች ጋር ያለውም ሪከርድ ጥሩ የሆነው ለዚህ ነው። ረጅም ጊዜ ሆኖታል በቶፕ 6 ቡድን በሊግ ከተሸነፈ። ግን ልክ እንደ ትላንትናው ማንቸስተር ዩናይትድ እንዳደረገው ጥብቅ የሆነ ሳጥን የመከላከል አቀራረብ ሲኖረው ግን አርሰናል በበቂ መንገድ የጎል እድሎች መፍጠር አይችልም። ደጋግመን ስላልነው አዲስ ነገር አይመስለኝም። ከጨዋታው አስቀድሞ ያልተጠበቀ አይደለም። በሁለቱ ቡድኖች በኩል የነበረው ሴትአፕ እንደ ፒኤስቪ ጨዋታ እንደማይሆንም ግልጽ ነበር። አርሰናል ተጨማሪ 2 ቀን እድል ነበር። ዩናይትድ ሐሙስ ነው የተጫወተው። ሁለቱም ወደ ሆላንድና ወደ ስፔን ሄደው የተጫወቱት። በእርግጥ አርሰናል ማክሰኞ፣ ዩናይትድ ሐሙስ ነው የተጫወቱት። ስለዚህ 2 ቀን ልዩነት ነበረው አርሰናል ለዚህ ጨዋታ ለመዘጋጀት። ቀላል አድቫንቴጅ አይደለም። ከሪከቨሪ ከፊዚካል ፕሪፓሬሽን ከምን አንጻር ካየሹ ቀላል አይመስለኝም። ትላንትና እንዲህ አይነት ባላጋራን ገጥሞ ማስከፈት አስቸጋሪ ነው። ለአርሰናል ብቻ አይመስለኝም፣ ለሌላም ቡድን አስቸጋሪ ነው። ለኔ ግን አመቱን ሙሉ ያየ ነው። ባለፈው የውድድር ዘመንም በ5 የተለያዩ የፕሪሚየር ሊግ ጨዋታዎች ላይ ጎል አላስቆጠረም ከ38ቱ ጨዋታዎች። እሱ ደግሞ ልዩነት አምጥቷል። በ5 የተለያዩ ጨዋታዎች ላይ ጎል አላስቆጠረም። ዘንድሮም ጎል ያላስቆጠረባቸው በርካታ ጨዋታዎች አሉ እና ምክንያቶቹ የተለያዩ ናቸው። ቅድም እንዳልኩት ብዙ ጊዜ ያነሳናቸው ስለሆነ ያን ያህል በዝርዝር አልሄድም። ግን አንድ የሚመስለኝ ነገር ለምሳሌ በቂ ሯጮች የሉትም አርሰናል። ሁሉም የአርሰናል ተጫዋቾች ትናንትና ሜዳ ውስጥ የነበሩትን ተጫዋቾች ብታያቸው እንግሊዞቹ ቦል ቱ ፊት የሚሏቸው ተጫዋቾች ናቸው። ከኳስ ጋር መግባት የሚፈልጉ ናቸው ሁሉም። ዋኔሪም፣ ትሮሳርም፣ ሜሪኖም፣ ራይስም፣ ኦዴጋርድም እነዚህ የአርሰናል የማጥቃት ተጫዋቾች በሙሉ ቦል ቱ ፊት የሚባሉ ናቸው ሁሉም ተጫዋቾች። ስፔስ ሊያጠቃ የሚሮጥ ተጫዋች ለምሳሌ የለም።
ምሳሌ ኦዴጋርድ ኳሱን ይዛል አይደለም። ኦዴጋርድ ጥሩ እየተጫወተ እንዳልሆነ አውቃለሁ፣ ግን ኳሱን ይዞት ሯጭ መኖር አለበት። ሙቭመንቶች መኖር አለባቸው። ሙቭመንት የሚባል ነገር የለም። ከኳስ ውጭ የሚሮጥ የተጋጣሚ ቡድን መስመር ጀርባ ላይ አጠቃሚ የሚሞክር ተጫዋች የለም። ስለዚህ ምን ይሆናል? ኳሱ እንደገና ወደ ሌላ ምንም አደጋ ወደማይፈጥር የቅብብል ሲኩዌንስ እንደገና ይገባል። አርሰናል ያልተቆራረጠ 30 ፓስ ሊያቀብል ይችላል። ምክንያቱም ማንቸስተር ዩናይትድ ፈቅዷል ያንን እንዲያደርጉ። 70 ሜትር ለአርሰናል የተተወ ነበር። ዩናይትድ ፕሬስ አያደርግም። በሁለተኛ አጋማሽ ነው አሰልጣኙ ከጨዋታው በኋላ እንደተናገረው ሁኔታዎች እየመረጥን ፕሬስ ማድረግ ጀመር ያለው እንጂ ዩናይትድ ምንም አይነት ከራሱ የሜዳ ክፍል የመውጣት እቅድ አልነበረው። በመልሶ ማጥቃት የመጫወት እቅድ ነበረው። እሱን በግልጽ ማየት ይቻላል። ግን ከኳስ ውጪ ያንን ሼፕ ጠብቆ የ5-4-1ን እና በጣም የተቀራረበ በመስመሮች መሀል የተቀራረበ ቅርጽን ይዞ የመጫወት ነው የነበረው። ይሄ ከመከላከል አንጻር ኦናና ምንም አደጋ ውስጥ አልነበረም። ዩናይትድ በአርሰናል 67% ኳስ ተይዞ ይዞም አርሰናል 6 ሙከራ ነው ያደረገው። አይ ቲንክ አንዱ ነው ወይ ሁለቱ ነው ኢላማውን የጠበቀው። ያን ያህል አደገኛ ሙከራዎች አልነበሩም። የመጀመሪያ አጋማሽ የሚያብራራው ነገር ይሄ ይመስለኛል። ከዩናይትድ ማጥቃት አንጻር ካየነው ግን በጣም ደካማ ማጥቃት ነው በዩናይትድ በኩል። ያ የቅጣት ምት ሲገኝ የመጀመሪያ አጋማሽ ላይ ያበቃ ሲል ነው። የአርሰናል ተጫዋቾች ስህተቶች አሉበት። አንድ አደጋ የማይፈጥር እንዲያውም በአርቴታ አስተያየት ሆፕፉል ሎንግ ቦል ነው ያለው። ዝም ብሎ ለማራቅ የተደረገ ረጅም ኳስ። ያንን ኳስ ማሸነፍ ነበረበት ሪካርዶ ካላፊዮሪ። የመሀል ተከላካይ እኮ ነው መደበኛ ቦታ። የመሀል ተከላካዮች ደግሞ ብዙ ጊዜ አየር ላይ ኳስ ማሸነፍ አለባቸው፣ ግራ ተከላካይ ይሁን እንጂ። ያንን ማሸነፍ አልቻለም። ስለዚህ ያንን ኳስ ተሸነፈ። ትሮሳር ተቀማ እንደገና ኳሱ። ከትሮሳር ኳሱ አመለጠ። መጨረሻ ላይ ጋርናቾ ወደ አደገኛ ሳጥን እየገባ ስለነበር ጥፋት ሰራበትና ብሩኖ ፈርናንዴዝ ያንን ጎል በቅጣት ምት በሚያስደንቅ መንገድ አስቆጠረ። እኔ ብሩኖን በተመለከተ ክርክር መኖሩ ብቻውን ተአምር ነው የሚሆነው። ብሩኖ በቂ አይደለም አንድ ጉዳይ ነው፣ በቂ አይደለም። በቂ ስላልሆነ ነው ማንቸስተር ዩናይትድ አምና 8ኛ አሁን ያለበት ቦታ ላይ ያለው። ብሩኖ ማራዶና ምናምን አይደለም። በአንድን ክለብ ዕጣ ፈንታ ብቻውን ሊቀይር አይችልም። ከዚህ በላይ ወዴት ይሄዱ ነበር እኔ አላቅም። ማንቸስተር ዩናይትድ አሁን ያለበት ቦታ ይሄ ልትወርጂ የምትችይበት ወለል ላይ ነው ያለው። ግን የማንቸስተር ዩናይትድ ከፍተኛ ጎል አስቆጣሪ ነው፣ አጥቂ አይደለም። በሁሉም ውድድሮችም የቡድኑ ከፍተኛ ጎል አስቆጣሪ እርሱ ነው። እንዲህ አይነት የምትሃት ቅጽበቶችን ግን ከመጣበት ጃንዋሪ 2020 ጀምሮ ቢያንስ እስከ ማርች 9 አድርጎታል 2025 ድረስ። ስንት ጊዜ እንዳደረገ አላውቅም። በቅርብ ጊዜ ማንቸስተር ዩናይትድ እንደዚሁ በማጥቃቱ በኩል ብዙ ድክመት ያለበት ፐርፎርማንስ ነበረው ከኤቨርተን ጋር በጉዲሰን ፓርክ። ማንቸስተር ዩናይትድ በዛ ጨዋታ ወደ ጨዋታው እንዲመለስ ያደረገችውን ያቺን የቅጣት ምት የማንቸስተር ዩናይትድ የመጀመሪያው ኢላማውን የጠበቀ የጎል ሙከራ ነበር። ትናንትናም የማንቸስተር ዩናይትድ በመጀመሪያ አጋማሽ ሁለተኛው ብቻ ኢላማውን በጠበቀ ደግሞ የመጀመሪያው ኢላማውን የጠበቀ ሙከራ ያ የቅጣት ምት ጎል ነው። ግሩም የተጫዋቹን ቴክኒክ ያየንበት። ኦኬ ቅጣት ምቶቹ መብራራት ያለባቸው ነገሮች አሉት። አንደኛ እኔ የእይታ ጉዳይ ሊሆን ይችላል። ለሳጥን እንደዛ ቀረብ ያለ ቦታ ላይ ቅጣት ምቱ ሲገኝ እና ተጫዋቾቹ ሲደረደሩ ለአይንም ሩቅ እንደሆነ ያስታውቁ ነበር። የአርሰናል ተጫዋቾች አቋቋም እያንዳንዱ ሜትር እያንዳንዱ ትንሽ ሴንቲሜትር ትርጉም ስላለው ነው። ተጫዋቾች ልክ አርቢትሩ ለመለካት ዞር ሲል ፈቀቅ የሚያደርጉት ኳሱ የተወሰኑ ሴንቲሜትሮችን ለመስረቅ የሚሞክሩት ለአንግሉ ስለሚጠቅማቸው ነው ይሄንን የሚያደርጉት። ትላንትና ግን አርቢትሩ ማርቲን ታይለር ናቸው። ማን ነበር ስማቸው? ታይለር የሚባሉት መሰሉ። ለማንኛውም ሲለኩ በኋላ ስካይ እንዳሳየው አንቶኒ ታይለር የኮሜንታተሩን ስም ማርቲን ታይለር ሲለኩ ስካይ በኋላ እንዳሳየው ወደ ከ10 ሜትር በላይ ነው ይለኩት። 9 ሜትር መሰለኝ የሚለካው እና 11.2 ያርድ ብሎ አሳየ። አሁን ለብሩኖ አይነት ብልህ ተጫዋች ሚኬል አርቴታ መጀመሪያ ያላየውትም አለ፣ በኋላ ግን ስማርት ነው፣ ስትሪት ስማርት ነው አለ። እንደዛ ከሆነ የኛ ተጫዋቾች ካልተገነዘቡት የአርቢትሩ እንደዚህ አይነት የመለካት ስህተት ከሰሩ ተጫዋቹ ብልህ ነው
አለ። እኔ ግን ተጫዋቹ አይመስለኝም። ተጫዋቹ ኳሱን አስቀምጧል፣ የለካው ሰውዬ ጉዳይ ይመስለኛል። እንደገና ለካለን የማለት ጉዳይ የተጫዋቹ መሆን አለበት። ያ ግን ለሱ ጠቀመው። ምክንያቱም የራያን አቋቋም መተቸት ይቻላል። በጣም ወደ እሱ ቀኝ ነበር የለጠጠው። ምክንያቱም አጥሬን አሰርቻለሁ። እሱ ረጃጅም ተጫዋቾች ናቸው እዛ ላይ ካላፊዮሪ አለ፣ ጋብርኤል አለ፣ ራይስ አለ፣ ሳሊባ አለ። በጣም ረጃጅም ተጫዋቾች ናቸው እነዚህ። እነሱ በእነሱ በኩል ይመጣ ከሆነ ኳሱን ይገጩታል። በእኔ በኩል ካለ እኔ ደግሞ ዘግቻለሁ በዚህ በኩል ይመስላል ነገሩ። ግን በጣም ተጠግቷል ወደ አንደኛው የጎል ፖስት። ስለዚህ ሲመለስ ዘገየ። ምክንያቱም የብሩኖ ቅጣት ምት በጣም አስደናቂ ቢሆንም ግን ይሄ 360 ዲግሪ ላይ የተመታ አይደለም። ከሱ ምናልባት ገዘፍ ያለ ግብ ጠባቂ ነው፣ ትክክለኛው ቦታ ላይ የቆመ ግብ ጠባቂ ሊያድነው የሚችል አይነት ነው። ግብ ጠባቂ ቅጣት ምቱ በጣም አስደናቂ መሆኑ እንደተጠበቀ ሆኖ ዩናይትድ በዚህ አማካኝነት ነው የመጀመሪያ አጋማሽ ከማብቃቱ በፊት በማጥቃት እንደገባኝ የሚጠቀስ የመጀመሪያ ሙከራ እሱ ነው። አደገኛ ሙከራ። በዚህ ጊዜ ለመውጣት ይሞክሩ ነበር። ብዙ ጊዜ የምናነሳው ሁለቱ በቀኝና በግራ በኩል ያሉት የማንቸስተር ዩናይትድ ዊንግ ባኮች በሁለተኛው አጋማሽ በጣም ተሻሽለው ብዙ የማጥቃት ሂደቶች ውስጥ ነበሩ። አንደኛው ዊንግ ባክ ለአንደኛው ዊንግ ባክ ሰጥቶት ነው አይደለም። ራያ በሚያስደንቅ መንገድ ከኑሰር መዝራዊ ያዳነው ከዳሎ የመጣ ኳስ ነው። ሁለተኛው አጋማሽ በጣም ተሻሽሎ አይተናል። የሁለቱ የማንቸስተር ዩናይትድ የመስመር አማካዮች የማጥቃት ሩጫ። የመጀመሪያው አጋማሽ ግን በራሳቸው ሜዳ የተወሰነ ስለሆነ ዩናይትድ ወደፊት ፕሮግረስ ሊያደርግ ከቻለ በአንድ ሰው ብቻ ነው ሊያደርግ የሚችል፣ በብሩኖ ፈርናንዴስ ብቻ። ምክንያቱም ከሴንተር ባኮቹ መሀል አንዳንዴ ሌኒ ዮሮ ሲያደርገው ያለው ከኳስ ጋር ቦል ኬሪንግ የሚሉት ከኳስ ጋር ሲወጣ ታይዋለሽ አልፎ። ከዛ በስተቀር ካሴሚሮ ነው። ጥሩ ፓሰር ነው፣ ግን በጣም ዲፕ ነው። ወደ ራሱ የሜዳ ክፍል ተጠግቶ ነው የሚጫወተው። ከማንቸስተር ዩናይትድ የመከላከል ዞን ወደፊት ሊሄድ የሚችልበት ምንም እድል አልነበረም ለዩናይትድ። ከዚህኛው አጋጣሚ የተገኘ የቅጣት ምት ነው። አሰልጣኝ ሩበን አሞሪም ከጨዋታው በኋላ ይሄንን መንገድ ለመጫወት የሚመርጠው መንገድ እንዳልሆነ ተናግሯል። እንዲያውም እሱን ብንሰማ ጥሩ ይመስለኛል። ሄኒ ያስኬድልናል። ሰምተን እንመለስ። I think we did well. Of course, we don't want to play like this, defending so much and giving the ball to the opponent. But with all the games, with all the problems, and then the characteristics of the players, try to leave Lindelof, for example, without games, trying to let him without a lot of meters to cover. Casemiro is more comfortable in this kind of game, so I try to adapt and to imagine the game that we could win, and we proved that today. ለተጫዋቾች ጨዋታው ላይ ለተጠቀምኳቸው ተጫዋቾች ብሎ በስም እየጠቀሰ ለምሳሌ ሊንደሎፍ ካልተሳሳትኩ የመጀመሪያ ፕሪሚየር ሊግ ጨዋታውን ነው ጀምሮ ያደረገው። ከመነሻው ጀምሮ ረጅም ጊዜ አልተጫወተም። ምን ማለት ነው? የተሟላ የማች ፕራክቲስ ላይ የለም፣ የጨዋታ ፊትነስ ላይ የለም። እሱን ሰፊ ሜትር እንዲከላከል ማድረግ አይቻልም። ካሴሚሮም የሚመቸው ይሄ ነው አለ። ካሴሚሮም በብዙ ጊዜ እንዳነሳ ነው በሞቢሊቲው ምክንያት፣ በእድሜው ምክንያት ወይ እንደ ተጫዋች ባለው ባህሪ ምክንያት ይሄ ተጫዋች 40 ሜትር እንዲከላከል ማድረግ አይሆንም። ስለዚህ ለነዚህ ላሉኝ ተጫዋቾች የሚመቸው እንደዚህ ስለሆነ ነው በዚህ መንገድ የምጫወተው አለ። አሁን እኔ የወደፊቱን ከሆነ ምንም አይነግረንም ነው። እንደዚህ አይደለም መጫወት ምን ፈልገው ብሎ ነው የጀመረው። እንደዚህ አይደለም መጫወት ምን ፈልገው። ዩናይትድ እንደዚህ መጫወት አይፈልግም በዚህ አሰልጣኝ ስር። በስፖርቲንግ ሊዝበን የገነባው ቡድን እንደዚህ አልነበረም የሚጫወተው። ከተወሰኑ ኤክሰፕሽኖች በስተቀር ስፖርቲንግ ሊዝበን እንዲህ አይጫወትም ነበር። ልክ ሲቲን 4-1 እንዳሸነፉበት አይነት ጨዋታ አለ አይደል? 4-1 ሲያሸንፉ ከ30% በታች ነበር የኳስ ቁጥጥር። ከዛም በኋላ ግን እንዲህ ነበር። እንዲህ እኮ አይደለም እንጫወተው ለወትሮ ነበር ያ። አልፎ እንደ ማንቸስተር ሲቲ አይነት ከፍተኛ የኳስ ቁጥጥር ብልጫ የሚወስድ የሜዳ ስፍራ የሚቆጣጠር በቦል ማኒፑሌሽን ኃይለኛ የሆነ ኳስ እንደፈለገው ማሰራጨት የሚችል ቡድን ሲሆን በዚህ ቅርጽ መጫወት ነበረብን። ግን እንዲህ አይደለም እንጫወተው። እኔም እንዲህ እንድንጫወት አይደለም ፈልገው አለ 4-1 ካሸነፉ ሁሉ በኋላ አንዳንዴ ያደርግ ነበር። ዶርትሙንድን ሲያሸንፉ አድርጎት ያውቃል። አንዳንድ ጨዋታዎች ላይ አድርጎት ያውቃል። አሁን ግን ባለፉት ጥቂት ጨዋታዎች ላይ የአርሰናል ጨዋታ ላይ ብቻ ሳይሆን የአርሰናል ሶስቱም ጨዋታ ላይ ኤፍኤ ካፑ ጨዋታ ያው ረጅም ጊዜ በ10 ተጫዋች መጫወታቸውን ከግምት ገብቶ 30% ነበር።
ትላንትና ግን ማንቸስተር ዩናይትድ በዚህ ውድድር ዘመን በፕሪሚየር ሊግ ያስመዘገበው አነስተኛ የኳስ ቁጥጥር ድርሻ ነበር። 31.2% ብቻ ነው የነበረው እና ረጅም ሰዓት በራሳቸው የሜዳ ክፍል ካምፕ አድርገው መጫወት በእቅድ ያደረጉት ነው፣ ተዘጋጅተውበት ያደረጉት ነው። ያሰልጣኙ የጨዋታ እቅድ ነው። ይህን በብዙ ጨዋታዎች ላይ አድርጎት ግን ሲስተምን በተመለከተ ዶግማዊ ነው ቢባልም አሰልጣኙ አፕሮችን በተመለከተ ግን ብዙ ዶግማዊ አይደለም። ሲስተምን ከዚህ ውጪ አልጫወትም በግልጽ ተናግሯል። ከባለፈው የፉልሃም ጨዋታ በፊትም አንደኛ በግልጽ የሚናገረው አንድ ነገር እንማቀው ይሄንን ነው ይላል። ለምንደዛ እንደሚል አላውቅም፣ ግን ማቀው ይሄንን ሲስተም በዚህ ሲስተም መጫወት በአፕሮች ማለት ግን ለምሳሌ በጣም የሚያጠቃ ሊሆን ይችላል። ይሄው ሲስተም በስፖርቲንግ እንደዛ ነበር አይነበር። በ3-4-2-1 65% በአማካይ ኳስ የሚቆጣጠር በየጨዋታው 3 ጎል የሚያስቆጥር ብዙ ፓሶች የሚያደርግ የሜዳ ስፍራን በሙሉ የሚበልጥ ቡድን ነበር በዚሁ ሲስተም። ይሄው ሲስተም ደግሞ በጣም ዲፌንሲቭም ሊሆን ይችላል። አፕሮች የሚባለው ይሄ ነው እና በዚህ ላይ ተለዋዋጭ ነው የምለው ፕራግማቲክ ነው። አሰልጣኙ ይሄንን አሳይቷል። አሁን እሱ የሲስተም ጉዳይ ቢሆን ቢልድ ስታረጉ በ2 ሰው ልታረጉ ትችላላችሁ፣ በ4 ሰው ልታረጉ፣ በ3 ሰው ልታረጉ ትችላላችሁ። ለምሳሌ በ4-3-3 የሚጫወት ቡድን የቡድኑ 6 ቁጥር ወደ ኋላ ሲመልስ የዛ ቡድን የቢልድ አፕ ፌዝ በሁለቱ የመሃል ተከላካዮችና በ6 ቁጥሩ የሚደረግ ነው። በኮንሰፕት በኩል ትልቅ ልዩነት አይደለም ይላል። ሰው ለምን እዛ ላይ ኦብሰስድ እንደሆነ አላውቅም እንጂ በእኔ በኩል ያን ያህል ትልቅ ልዩነት አይደለም ሲስተሙ ይላል። ግን በዚህ መንገድ ነው የምጫወተው ብሎ ተናግሯል። ትላንትና የአፕሮች ጉዳይ እንደ ባላጋራ ሁኔታ አዳፕት እንደሚያደርግም የሚያሳይ ነው እና እንደ ቡድኑ ተጫዋቾች ካራክተሪስቲክስ ስለዚህ ነው የእኔ ቡድን እንደዚህ እንዲጫወት አልፈልግም አለና ግን እነዚህ ተጫዋቾች እንደዚህ ነው መጫወት የሚችሉት ካለ ምን እያለን ነው ማለት ነው? ለወደፊቱ እሱ መጫወት የሚፈልገውን ፕሮግሬሲቭ እግር ኳስ በእነዚህ ተጫዋቾች ላደርገው አልችልም እያለን ነው ማለት ነው። በካሴሜሮ ላደርገው አልችልም እያለን ነው። በሊንደሎፍ ወይ በማቲያስ ደሊት ላደርገው አልችልም እያለን ነው ማለት ነው። ማንቸስተር ዩናይትድ ትልቅ ዳግም ግንባታ እንደሚፈልግ የምታውቂው በዚህ ነው። በስታይል በኩል አሰልጣኙ በሚፈልገው ስታይል በኩል አንድ ጨዋታ ሰርቫይቭ ታደርጊያለሽ፣ የተወሰኑ ትልልቅ ጨዋታዎች ላይ ይሰራል። ለ38 ጨዋታ ግን አይሆንም። ለ38 ጨዋታ አሰልጣኙ ሁሉ የሚያምንበት ዲኤንኤ ያስፈልገዋል። ግን የባላጋራ ቡድንን ሁኔታ አዳፕት ማድረግን በተመለከተም ስለሱም ተናግሯል ከጨዋታው በኋላ። እሱን ደግሞ እንስማና እንመለስ። Are you on the back foot mainly because it's a tactical decision from yourself given the options you've got, the players you have available? It's also the opponent. The last game for Champions League was high pressure from PSV, man to man, and they are harder to mark in this way. In the low block, we can control more the game, and then we have some good players for transition. I think Garnacho made a really complete game. So he was upset last Thursday and today he was amazing. ይሄ ደግሞ የሳምንቱ አጋማሽን የፒኤስቪን ጨዋታ አርሰናል ከፒኤስቪ ጋር ሲጫወት ፒኤስቪ በሃይላይን ሊጫወት ሞከረ፣ ማንቱማ ሊጫወት ሞከረ። የሆነውን ታውቃላችሁ። ስለዚህ ለእንደዚህ አይነት አደጋ በድጋሚ ራሳችንን መጋበዝ ስለማይጠበቅብን በሎ ብሎክ ተጫወትን አለና ይሄ ደግሞ ለአንዳንድ በትራንዚሽን መጫወት ለሚመቻቸው ተጫዋቾች ይስማማ ነበር ብሎ ጋርናቾን የተሟላ ኮምፕሊት ፐርፎርማንስ ነው ያሳየዋል። የማጥቃቱም አካሄድ ቢሆን ለትራንዚሽን የተመቸ ማጥቃት ነው ብሎ ያምናል ማለት ነው። ለዚህ ነው እኔ ያሰልጣኙ የቤት ስራ ቀላል አይደለም ብዬማስ በእነዚህ ተጫዋቾች ቀላል አይመስለኝም። ግን ከእቅዱ አንጻር አሰልጣኙ ሊያሳካ ከፈለገው ነገር አንጻር ግን ፐርፌክት የሆነ የጨዋታ ፕላን የነበረው ደጋፊው እና ደግሞ ምን ብሏል ኦልድ ትራፎርድ ላይ እንደዚህ አይነት ትልቅ ቡድን ጋር ከአርሰናል ጋር ምናምን ሲሆን ደጋፊው የሚቀበለው ይመስለኛል። ከሌላ ትንሽ ቡድን ጋር ቢሆን ደጋፊው አይቀበልንም። ከአርሰናል ጋር ከሲቲ ጋር ከሊቨርፑል ጋር ካደረግነው ግን ሞር አክሴፕተብል ነው፣ የበለጠ ተቀባይነት አለው። ልክ እንደዚህ እንደ አንደርዶግ መጫወት እንደ ትንሽ ቡድን መጫወትን ይቀበለዋል ማለት ነው ሰው። እኔ ግን የድህረ ፈርጉሰን የማንቸስተር ዩናይትድ ብሉፕሪንት ይሄ ነው የምለው። አንድ ያስታውሳለሁ የጆዜ ሞሪኞ ማንቸስተር ዩናይትድ ወደ አንፊልድ ሄዶ ከ40% በታች ኳስ ያዘ እና የነበረው ውታ አይረሳኝም። 0-0 ነበር ያለቀው። የሶልሻ ቡድን ብዙ ጊዜ ይሄንን አድርጎታል ትልልቅ ጨዋታዎች ላይ። የቴንሃግ ቡድን ብዙ ጊዜ ይሄንን አድርጎታል። አሁንም የሩበን አሞሪም ቡድን ተመሳሳይ ነገር እያደረገ ነው እና
እንደ አፕሮች ተቀብለውታል ባለፈው 10 ምናምን አመት። ዩናይትድ ግን ለወደፊቱ መስራት የሚፈልገው ቡድን ይሄ አይደለም። አሰልጣኙ በተደጋጋሚ ይሄን እንደዚህ መጫወት አንፈልግም፣ ትላንትናም ከጨዋታው እንደዚህ መጫወት አንፈልግም፣ ምርጫ ስለሌለን ነው ይመስለኛል ነገሩ። ስለዚህ ምን ይሆናል ጉዳዩ? አርሰናል መፍጠር ይችላል ወይ ነው? አይችልም፣ አልቻለም። ቢያንስ ትላንትና ለእኔ ግን ሲዝኑ በሙሉ የነበረ ችግር ነው። በአብዛኛው ቀኙ ላይ የተጣበቀ ነው። ቀኝ በኩል ብዙ ጊዜ ሳካ ባለበት ኦዴጋርድ ባለበት የቀኙ ክፍል ብዙ መሀል ላይ ብዙ ክሬቲቪቲ የለውም። ቅድም እንዳልኩት ከኳስ ውጪ ብዙ ሩጫዎች የሚያደርጉ ተጫዋቾች አታይም። አንድ ቦታ ምን አየው መሰለኝ ትላንትና የማርቲን ኦዴጋርድ የፓስ ስታቲስቲክስ 93% ነበር። በ30ኛው በመጨረሻው 30 ሜትር ላይ ብዙ ጊዜ ለሚያሳልፍ ተጫዋች በጣም ትልቅ ቁጥር ነው። በጣም ትልቅ ስታቲስቲክስ ነው። ግን ምን ማለት ነው መሰለኝ መበላሸት አለበት ብዙ ኳስ 93% ጥሩ አይደለም። የመጨረሻው 30 ሜትር ላይ የሚጫወት ተጫዋች ብዙ ሪስክ መውሰድ አለበት። ትላንትና አንድም ሙቭመንት ስለሌለ፣ ሁለትም አንዳንድ ሰዎች እንደሚሉት ሚኬል አርቴታ በ2022-23 የውድድር ዘመን ዋንጫውን ሲያጣ አንደኛው ምክንያት ጨዋታዎችን በመቂ መጠን መቆጣጠር አንችልም ነበር። የመከላከሉም ጥንካሬ የተመሰረተው በግለሰቦች እንጂ በሲስተሙ ላይ አልነበረም። ለዚህ ነው ሳሊባ ከተጎዳ በኋላ የአርሰናል የመጨረሻዎቹ 11 ጨዋታዎች ውጤት እንደዛ የሆነው። ስለዚህ ጨዋታ ከተቆጣጠርን በሲስተሙ ነው መቆጣጠር ያለብን፣ በግለሰቦች አይደለም መሆን ያለበት። ግለሰቦች አሁንም አስፈላጊዎች ናቸው ሲስተሙ እንዲሰራ፣ ግን ጥገኝነቱ በተናጥል ሰዎች ላይ መሆን የለበትም የሚል እምነት አለው። ስለዚህ ምንድነው የተጫዋቾች የአርሰናል ተጫዋቾች አእምሮ ውስጥ በአብዛኛው ያለው ይሄ ብዙ ሪስክ አለመውሰድ፣ ሪስክ አቨርስ መሆን። ስለዚህ አይበላሽም ኳሱ። የኦዴጋርድ ብዙ ኳስ አይበላሽም፣ ብዙ ሪስክ አይወስድም። ኦዴጋርድ በጠቅላላው ጥሩ የውድድር ዘመን እያሳለፈ፣ እኔ ግን ብሩኖን መርጣለሁ። እንደዚህ ሪስክ የሚወስድ ተጫዋች መርጣለሁ። አሁን ኦኬ አንዳንድ ጊዜ ኦዴጋርድ ለአርቴታ ወይ ለጓርዲዮላ አይሆንም፣ ብሩኖ ለአርቴታ ወይ ለጓርዲዮላ አይሆንም የሚሉ ሰዎች አሉ። አንዱ ምክንያት ሁለቱም አሰልጣኞች የኮንትሮል ፍሪክ ናቸው። ስለዚህ ዝም ብሎ የሃይ ሪስክ ሃይ ሪዋርድ ፓስ የምታደርጊ ከሆነ ተመልሶ በትራንዚሽን ይመጣል፣ ያ ኳስ ለመልሶ ማጥቃት ያጋልጠናል ብለው ስለሚያምኑ አሰልጣኞቹ ተጫዋቾቻቸውን በተመለከተ ሪስክ የሚወስዱበት መጠን የተወሰነ ነው። ግን አጠቃላይ የቡድኑን አሁን ያሉትን ተጫዋቾች ባህሪም ያሳያል። እዚህ ድረስ አምጥተውታል። ሁለተኛ ነው፣ ቡድኑን ብዙ ርቀት አሳድጎታል። ግን አንዳንዴ ቱ ሴፍ፣ በቃ ብዙ ሪስክ አለመውሰድ አለው። ሁለተኛ እኔ ለውጦቹም ላይ ጥያቄ አለ። ለነገሩ በሁለተኛ አጋማሽ ያደረጋቸው ለውጦች ላይ ጎል አስቆጥሯል። በጣም ግሩም ጎል ነው በነገራችን ላይ። ዴክለር ራይስ በቅርብ ሳምንታት ወደምናውቀው ብቃት እየተመለሰ መሰል። የባለፈው የፒኤስቪ ጨዋታ ላይ በጣም አስደናቂ ነበር። ይሄ ውድድር ዘመን ያው ባለፉት አመታት በጨዋታ ብዛቶቹ ምክንያት አሁን ባለፈው የውድድር ዘመን ከሳሊባና ከጋብሪኤል ቀጥሎ ብዙ የተጫወተው እሱ ነው። ባለፈው የውድድር ዘመን ከሁሉም የአርሰናል ተጫዋቾች ሁሉ ብዙ የሜዳ ክፍል የሸፈነው እሱ ነው። ደግሞ የአውሮፓ ዋንጫ ላይ ከሁሉም የእንግሊዝ ብሔራዊ ቡድን የአውትፊልድ ተጫዋቾች ብዙ የተጫወተው እሱ ነው። ባለፉት ጥቂት አመታት ከዌስትሃም ጋር በአውሮፓ ውድድሮች ብዙ ርቀት ይሄድ ስለነበር በየሳምንቱ 2 ጨዋታ ሲያደርግ ኖሯል። ወደ አርሰናል በፈረመበት ጊዜ ከመምጣቱ በፊት በነበሩ 3 ሙሉ የውድድር ዘመናት ከጄምስ ታርኮቭስኪ ቀጥሎ ብዙ ደቂቃ የተጫወተው ተጫዋች እሱ ነበር። ምናልባት የነዚህ ሁሉ አመታት ያልተቋረጠ ድካም ሳይሆን አይቀርም ብቃቱ የውድድር ዘመን የመጀመሪያዎቹ ወራት ላይ ብዙ ጥሩ አልነበር። እንዲያውም የግርጣት ስብራትም ነበረበት። ስለዚህ ከዛ ጋም ነበር እየተጫወተ የነበረው። አንዳንድ ጊዜ በኢንጀክሽን የቼልሲው ጨዋታ ላይ ያኔ እንደሰማ ነው። አሁን ጥሩ እየተጫወተ ነው ሰሞኑ። ትላንትና ደግሞ ለአርሰናል ጎል ማስቆጠር ብቻ ሳይሆን እንደው ተሸንፏል አርሰናል እያለን ማናወራው በሱ ታክል ምክንያት ነው። ጎል ያዳነ ታክል ነው። ትላንት ያው የመጀመሪያው ጎል ሲቆጠር ራያ በአቋቋሙ ልንተቸው ብንችልም ሌሎች የሚያስደንቁ ሙከራዎች እንዳዳነ ሁሉ ያው እንትና ብዙ መዘጋጀት አይጠበቅበትም ነበር። ሆይሉድ አዘጋጅቶ በቃ ስነ ስርዓት ይዞ ምናምን ወደ ጎል ለመምታት ይሞክራል። እድል ሰጥቶታል ያለ ራይስ፣ ግን ጎል ማስቆጠር ያህል ዋጋ ያለው ታክል ነው። ደግሞ በሁለቱም ሳጥኖች ውስጥ ነው ልዩነት የፈጠረው። እግር ኳስ ደግሞ በመጨረሻ አሸናፊውና ተሸናፊው የሚለየው
ፈረንሳዮቹ የእውነት ዞን በሚሉት የፍጹም ቅጣት ምት ሳጥን ውስጥ ባለ ልዩነት ነው። በአንደኛው ላይ ጎል አስቆጥሯል፣ ግሩም ጎል ነው። በሌላኛው ላይ ደግሞ እንዲህ አይነት ግሩም አርሰናልን ከሽንፈት የጠበቀ ሸርተቴ ያሳይቷል። ሰሞኑን በጣም ጥሩ እየተጫወተ ነው። እኔ እንዲያውም አጥቂም ስለሌለው አርሰናል አሁን ሌሎች ሀሳቦች መፈለግ አለበት አይደል? ሜሪኖን መጠቀም እዛ ቦታ ላይ ካላፊዮሪን ወደፊት ማስጠጋት፣ የዌስትሃሙ ጨዋታ ለመጨረሻዎቹ ደቂቃዎች ላይ ጋብርኤልን እንደ ለጥቂት ደቂቃዎችም ቢሆን እንደ አጥቂ መጠቀም፣ ማሰልጣኙ ከሳጥን ውጪ ከተለመደው መንገድ ውጪ የሞከራቸው አንዳንድ ነገሮች ናቸው። ግን ለምሳሌ የሌስተሩ ጨዋታ ላይ የአርሰናል ተጫዋቾችን በጨዋታ በአማካይ ያሳለፉበትን ጊዜ በአቬሬጅ ፖዚሽን ብታይ ከትሮሳር ቀጥሎ እንደ አጥቂ የተጫወተው እሱ ነበር። ተቀይሮ ፓርቴ ሲወጣ ነው ወደ ኋላ 6 ቁጥር ሆኖ የተጫወተው እንጂ በመጀመሪያው አጋማሽ በተለይ የአርሰናል አጥቂ ነበር ይመስል ነበር። ስለዚህ የእሱ ሙቭመንት በጣም አስፈላጊ ነው። ያው ውጤት እያመጣ አይደለም ያን ያህል፣ ግን በብቃቱ በኩል ግን በጣም በውድድር ዘመኑ በጥሩ ወቅት ላይ የሚገኝበት ነው። ትላንትና ከፓርቴ መውጣት በኋላ 6 ቁጥር ሆኖ ነው የተጫወተው። በዚህ በጣም አስደናቂ ነበር። ከአርሰናል ፖዚቲቭ ነገሮች መካከል አንደኛው እርሱ ነው። ሁለተኛው ግን አርሰናል ያው ከጨዋታው መጀመር አስቀድሞ 16 ነጥብ ነበር ርቀቱ። ቢያሸንፍ ኖሮ ወደ 13 ዝቅ ሊያደርገው ይችል ነበር። ከዛ በኋላ አንድ ተስተካካይ ጨዋታ አለው 10 ነጥብ በጣም ሰፊ ነው። 9 ጨዋታ ብቻ ለቀረው ለሊቨርፑል እንደማይሆን እናውቀው ነበር። ግን መቼስ በዋንጫው ፉክክር ውስጥ ያለሽን እድሜ በተቻለ መጠን ለማራዘም ትፈልጊያለሽ፣ በጊዜ እጅ መስጠት አትፈልጊም። እረዳለሁ ያንን እንጂ ለእኔ የትላንትና ውጤት በዋንጫ ፉክክሩ ላይ ምንም ለውጥ አያመጣም። የሚያመጣው ልዩነት አልነበርም። ግን ኦልድ ትራፎርድ ላይ ማሸነፍ እንዲህ ማንቸስተር ዩናይትድም ተዳክሞ ቢሆን እና የሆነ ደግሞ ሞሜንተም ትፈልጊያለሽ። በቀደም ፒኤስቪን ስላሸነፈ አሁን ዩናይትድን ቢያሸንፍ ከዛ እንደገና ፒኤስቪን መልሶ ቢያሸንፍ ሞሜንተም ይባላል። ተከታታይ ጨዋታ በማሸነፍ የሚኖር የውጤት ወጥነት ነው እንጂ በጠቅላላው የአርሰናልን ሲዝን በተመለከተ ምንም አይለውጥም። ትላንትና ቢያሸንፍ ለደጋፊ ለምን ለተጫዋቾቹም ደስ ይላል እንጂ የአርሰናል የውድድር ዘመንን በተመለከተ ግን እንደዛ አይነት በዋንጫ ፍክክር ውስጥ መቆየት ፈልጋለሁ ብሎ ለሚያስብ ሰው እኔ ለምሳሌ ኤታን ዋኔሪ ጨዋታውን ጥሩ ጀመረ፣ በኋላ እየጠፋ መጣ። ብዙ ትርጉም ያለው ተጽዕኖ አልነበረውም ጨዋታው ላይ፣ ግን ቢያቆየው መርጥ ነበር። ማንቸስተር ዩናይትድ በካውንተር ነው የሚጫወተው፣ ግን እሱን አስወጣው። ለምሳሌ በኋላ ኬረን ቲየርኒን አስገባው። ፉልባክ ነው ኬረን ቲየርኒ፣ አንድ ጥሩ ኳስ ለትሮሳር ሰጥቷል፣ ግን ማጥቃቱን ብዙ የሚያሻሽል ተጫዋች አይደለም እና በቂ ሪስክ ያለመውሰድ ነገርም ያለ ይመስለኛል። ጉዳቶቹ ከባድ ችግር የፈጠሩ መሆናቸው እንደተጠበቀ ሆኖ አሁን አጥቂ አላመጣም፣ ቦርዱ ነው አጥቂ ያልገዛለት እንደዚህ ሲባል እሰማለሁ። እኔ እንዲያውም የአርሰናል ቦርድ ከዚህ በፊት ገንዘብ አያወጣም ነበር አይደል የሚባለው። አርሰናል 700 ሚሊዮን ዩሮ አውጥቷል። አርሰናል ሚኬል አርቴታ ከመጣ በኋላ አጥቂ ፈልጋለሁ ሲል የሰማሁት በቅርብ ጊዜ ነው። ሜሪኖ የአርቴታ ፍላጎት ነው፣ ካላፊዮሪ የአርቴታ ፍላጎት ነው። እነዚህ ሁሉ የመጡ ተጫዋቾች በሱ ፍላጎት የመጡ ናቸው። እሱ የአርሰናል አሰልጣኝ በነበረበት ጊዜ አርሰናል ከየርገን ክሎፕና አርነ ስሎት በተመሳሳይ ወቅት በ200 ሚሊዮን ፓውንድ የበለጠ ገንዘብ አውጥቷል። ኢንቨስት አድርጓል አርሰናል ባለፉት ጥቂት ዓመታት። አሁን በ5 ዓመት 3 የክንፍ ተጫዋች ነው ያመጣው የሚል አስተያየት አሰልጣኙ መጋራት ያለበት ይመስለኛል። እንግዲህ አሁን ማነው አንድሪያ ቤርታ የሚባሉ የስፖርት ዳይሬክተር ሊቀጥር ነው ግሪዝማንን፣ ሮድሪን፣ ሁሊያን አልቫሬዝን፣ ሌሎችንም ትልልቅ ተጫዋቾች ለአትሌቲኮ ማድሪድ ያመጡ ናቸው። የአርሰናል ጉድለት የቱ ጋር እንደሆነ የታወቀ ነው። ግን አሰልጣኙ መጋራት ያለበት ይመስለኛል እንደሚታየኝ ከሆነ። የክለቡ ቦርድም ኃላፊነት መውሰድ አለበት። ግን ባለፉት አመታትም አርቴታ በምርጫው የመጡ ተጫዋቾች ናቸው። በዝውውር ላይ እንደምታውቂው ማኔጀር ነው መጀመሪያ ሄድ ኮች ሆኖ ነው የመጣው። በዝውውር ላይ የስፖርት ዳይሬክተሩ ብቻ ሳይሆን አሰልጣኙም ትልቅ ሴ አለው። የትኛው ተጫዋች ይመጣልኝ አይመጣልኝ የሚለውን በተመለከተ ሁለተኛው አጋማሽ ከመጀመሪያ አጋማሽ የበለጠ ክፍት ነበር። አሰልጣኝ ሩበን አሞሪም የሚለው የመጀመሪያ አጋማሽ ከማብቃቱ በፊት ያስቆጠርነው ጎል ነው ልዩነቱን ያመጣው ይላል። አጠቃላይ ቡድናችንን መንፈስ በተመለከተ ልዩነት ፈጥሯል ብሎ በሁለተኛው አጋማሽ አንድ ያደረጉት ለውጥ በጣም ጥቂት ቢሆንም የኳስ ቁጥጥር መጠናቸው በመጀመሪያ አጋማሽ በትዕግስት እየተጫወቱ ለመውጣት ነው ይሞክሩ የነበሩት። አልፎ ቢሆንም እሱ እየሰራ አልነበረ። ምክንያቱም
አንድ ወደ ስፔስ የሚሮጥ ተጫዋች ብቻ ነው የነበራቸው፣ ጋርናቾ ብቻ ነው የነበራቸው። ሄዶ እኮ አንዳንድ ጊዜ ረዳት አያገኝም፣ ወደ ሳጥን ውስጥ በቂ ፕሬዘንስ የለውም ወደፊት ሲሄድ እና ደግሞ በቂ ሞቢሊቲም የለም። አንደኛው ክርስቲያን ኤሪክሰን ስለሆነ አብሮ የተጫወተው ተጫዋች፣ ሁለተኛው 10 ቁጥር ክርስቲያን ኤሪክሰን ነው። ዚርክዜ ደግሞ ራሱ ለተለይ ለትራንዚሽን አጫወት የመጨረሻው አጥቂ ሆኖ ሲጫወት በተለይ አይሆንም፣ ወደ ስፔስ የሚሮጥ ተጫዋች አይደለም። እሱም ቅድም ስለ አርሰናል ተጫዋቾች እንዳልኩት አይነት ቦልቱ ፊት አይነት ተጫዋች፣ ከኳስ ጋር መሄድ የሚፈልግ አይነት ተጫዋች ነው እንጂ ወደ ስፔስ የሚሮጥ አይደለም። ሁለተኛው አጋማሽ ላይ ግን አንድ ያደረጉት ነገር ማንቸስተር ዩናይትድ የበለጠ ቀጥተኛ መሆን ጀመረ፣ የበለጠ ረጅም ኳስ መጫወት ጀመረ። ትላንት እንደገባኝ የሁለተኛው አጋማሽ የኦናና ኳስ የማቀበል መጠን በሁለተኛው አጋማሽ በጣም ዝቅ ብሎ ነበር። ለምን? ረጅም ኳስ መጫወት ስለጀመረ። ያጫጭር ቅብብል ሲሆን የቡድኑ የግብ ጠባቂው የኳስ የቅብብል ስኬት ከፍተኛ ይሆናል። ሁለተኛው አጋማሽ ላይ ግን የበለጠ ቀጥተኛ ሆነ። ሁለት ዊንግ ባኮች የበለጠ ወደ አርሰናል ሜዳ ደጋግሞ መመላለስ ጀመሩ። ኑሰር መዝራዊ እኔ በጣም ኢንቴሊጀንት ተጫዋች ነው እላለሁ። ትላንትና እንደሰማሁት 2 ሰዓት ነው በእኛ 1 ተኩል ነው የጀመረው። 3 ሰዓት ከ6 ላይ መመገብ ነበረበት። ጾመኛ ነው እንደምታውቂው። በዛች ቅጽበት ነው ራያ ጎል ያስቆጠረው። አጋጣሚ ሆኖ ያው ጨዋታው ይቆማል ጎል ሲቆጠር፣ ከዛ ሄደና አፈጠረ ማለት ነው። እሱ ገርሞኝ ነበር በጣም። ስፔሲፊክ ሰዓት አለው መሰለኛው፣ የእምነቱ ተከታዮች የበለጠ ይረዱታል። እና ትላንት እኔ ኢንቴሊጀንት ነው ብዙ ቦታ መጫወት ይችላል ብዬ አምናለሁ። ስማርት ነው በጣም። ትላንትና ባለ ድል ሊሆን ይችል ነበር። አንድ የቄንጥ ሙከራ አድርጎ ነበር። ቢቆጠር ኖሮ ውብ ጎል ሊሆን ይችል ነበር። ጆሹዋ ዚርክዜ እነዚህን ሁሉ ሙከራዎች አድኗል ትላንትና ራያ። ስለዚህ አርሰናል ተሸንፎ ሊወጣ ይችል ነበር። ሚኬል አርቴታም ከጨዋታው በኋላ ልንሸነፍ እንችል ነበር ይሄ ጨዋታ አለ። ራይስ ደግሞ በዚህ ውድድር ዘመን ያህል አድርገነው ማናቅ አይነት ቸልተኝነት በመጨረሻው 10 ደቂቃ አሳይተናል። በዚህ ፓተርን ቢልድ አናደርግም ነበር፣ እንደ አይነት ኳሶች አንሰጥም ነበር፣ አመቱን ሙሉ አላደረግነውም ይሄንን አለ እና ያ መጨረሻ አካባቢ የተፈጠሩት ትልልቅ የጎል እድሎች በዩናይትድ በኩል የተፈጠሩ የጎል እድሎች ናቸው እንጂ በዋንጫ ፉክክር ውስጥ እንዲቆይ በሚጠበቅ ቡድን የተፈጠሩ የጎል እድሎች አልነበሩም። ከዛ ደግሞ ቦክስ ክራሸር የሚባል የዘግይቶ ሳጥን የሚያጠቃ አብሮ ከ9 ቁጥር ሆኖ ከሚጀምረው ተጫዋች ጋር ንጹህ 9 ቁጥር ባይኖረውም ግን ዘግይቶ መጥቶ ሳጥን ውስጥ የሚገኝ የዘገዩ ሩጫዎች የሚያደርግ አማካይም የለውም አርሰናል። ዩናይትድ ግን በተለይ በእንደዛ በሽግግር አጋጣሚዎች ብዙ የጎል እድል ይፈጥር ነበር። ሁለተኛው አጋማሽ ላይ ምንድነው ሚኬል አርቴታ ይነገራችሁ በመልበሻ ክፍል ተብሎ ሲጠየቅ የበለጠ ክሮስ ወደ ሳጥን የበለጠ ኬኦስ ወይም ግርግር መፍጠር አለብን። እንትኑ አልተዛባ፣ የማንቸስተር ዩናይትድ የመከላከል ስርዓት እየተዛባል ነበር። ስለዚህ የበለጠ ኬኦስ መፍጠር አለብን ነበር ያለን አለ። ስለዚህ በመጨረሻዎቹ በሁለተኛው አጋማሽ ብዙ ክሮስ ያደርጉ 27 ክሮስ መሰለኝ በሁለተኛው አጋማሽ ያደረጉት። የተወሰኑ የማዕዘን ምቶችም ነበር። የማዕዘን ምቶቹ ከሌሎቹ የማዕዘን ምቶች አንዳንድ አደገኛ የማዕዘን ምቶች ይጠቀማል። በአብዛኛው ባጫጭር ቅብብል ነው ትላንትና የማዕዘን ምት ይደረግ የነበር። ኦደጋርድ ጥሩ የማዕዘን ምት መቼ አይደለም፣ ጥሩ ቅጣት ምት መቼም አይደለም። ጥሩ ቦታ የቅጣት ምት አግኝቶ ነበር። እኔ እሱ ከሚመታው ራይስ ቢመታው ይሻለኝ ነበር። ራይስ በጣም ጥሩ ቅጣት ምት መቼ እንደሆነ አላውቅም፣ ግን ጥሩ ሹተር እና ጥሩ ሹተር ከሆነ ኮች መደረግ ይችላል የቅጣት ምቶችን መምታት መቻል። አንድ ሌላ ትልቅ እድል አግኝቶ አልነበረም። ልክ እንደዚሁ አርቢትሩ እኮ ረጅም ርቀት ነው የለኩት የብሩኖ ፈርናንዴዝ ጎል ሲቆጠር እንደነበረው። ኤሪክሰን አንስቶታል ይሄንን። ስለ ብሩኖ ጎል ሲጠየቅ ያው 15 ሜትር ነው የለኩት አለ። ስለዚህ አውቄው ነበር አለ፣ እንደሚያስቆጥረው ገምቼ ነበር አለ። ምክንያቱም ያቺ ልዩነት ምክንያቱም አርሰናል ተጫዋቾች ደግሞ ዘለዋል። ካይሽ አለመዝለል ቢሆን አንድ ነገር፣ እነዛ ረጃጅም ሆኖ እንደገና ዘለው ኦፍኮርስ ኳሱን ከነሱ ማሳለፍ አለበት። ከነሱ አሳልፎ እንደገና ዲፕ ለማድረግ ያስቸግር ነበረ። በጣም ቢቀርቡት ራቅ ስላሉ እነሱ ማሳለፍ ብቻ በቂ ነው፣ ግብ ጠባቂ አይደርስበት። እንዲህ አይነት ሌላ እድል ግን አርሰናል ተጫዋች አግኝቶ ነበር ኦዴጋርድ። ልዩነቱ እሱ ነው። ጥሩ የቅጣት ምት መቻ አይመስለኝም ኦዴጋርድ፣ አላስታውስም ብዙ የቅጣት ምት ጎሎችም ሲያስቆጥር። ስለዚህ ያም አንድ ወሳኝ ቅጽበት ነበር። ለማንኛውም በዚህ መንገድ ጨዋታው በሁለቱ ቡድኖች መካከል ተጠናቋል። የውድድር ዘመኑ በተመለከተ ብዙ ለውጥ የሚያመጣ አይመስለኝም። የአርሰናል የቻምፒየንስ ሊግ ቦታ የተረጋገጠ ይመስለኛል። ምክንያቱም 6ኛ ከሆነው ቡድን ጋር ነው አይደል ርቀቱ የሚታየው። ከ1 እስከ 5 ያለው ቡድን ስለሆነ የሚያልፈው 9 ነጥብ ነው ከብራይተን ርቀቱ። በጣም ሰፊ ነው። ለማንቸስተር ዩናይትድ ያው ሐሙስ የውድድር ዘመን ወሳኝ ጨዋታ ይደረጋል
ከሪያል ሶሲዳድ ጋር በባህሪው ከዚህ ብዙ ላይ ይለይ ይችላል። የማንቸስተር ዩናይትድ አጫዋት የባለፈው ሳን ሴባስቲያን የነበረውም ጨዋታ እንደዚሁ አነስተኛ ኳስ ቁጥጥር መጠን የነበረበት ነው። አንዳንድ ሰዎች ደግሞ ምን ይላሉ፣ እንዲያውም ወደ ቴንሃግ አይነት አፕሮች እየሄደ ነው አሰልጣኙ በፖሴሽንን በተመለከተ። ካለፉት 6 ጨዋታዎች በ5ቱ በፖሴሽን ተበልጧል። ስለዚህ የበለጠ በባክፉት መጫወትን አሰልጣኙ እየተቀበለ ያለ ይመስላል። ሁለት አጋማሽ በጣም ይሻል ነበር ከመጀመሪያ አጋማሽ፣ ብዙ ነገሮች የሆኑበት አጋማሽ ነበር። ግን የሁለቱም ቡድኖች ድክመት የታየበት፣ የሁለቱም ቡድኖች የማጥቃት ድክመት የታየበት። ጋርናቾ ከኖቬምበር በኋላ ጎል አላስቆጠረም መሰለኝ በፕሪሚየር ሊግ። ዚርክዜ ባለፉት 2 ወራት አንድ የሊግ ጎል ነው ያስቆጠረው፣ የፕሪሚየር ሊግ ጎል። ሆይሉንድ 20 ጨዋታ ሆኖታል ጎል ካስቆጠረ። በማንቸስተር ዩናይትድ ከ1 እስከ 3 እስከ 4 ካሉት ውስጥ መካከል አንደኛው ራሽፎርድ ነው። ራሽፎርድ የለም፣ አማድ የለም። የአርሰናል 4ቱም የማጥቃት ተጫዋቾች ጨዋታውን አልጀመሩም። ትላንትና ማርቲኔሊ ተቀይሮ ገብቶ ነው የተጫወተው። ስለዚህ በእነዚህ ሁሉ ምክንያቶች የሁለቱም ቡድኖች ማጥቃት ድክመት የነበረበት። ያው የማንቸስተር ዩናይትድ ድክመት ዘርፈ ብዙ ስለሆነ አመቱን ሙሉ ስናረሳው ስለነበር፣ የአርሰናል ግን ቺ ኤጅ የሚሉት ክሊኒካል ኤጅ እሷ የለችም። ትላንት ምንም እንኳ ኳሱን ቢቆጣጠርም በብዙ መጠን ምንም አደጋ አልነበረውም። ዩናይትድ ግን እኔ ጊዜያዊ እቅድ ነው የሚመስለኝ። አሰልጣኙ የሚፈልጋቸውን ተጫዋቾች ካመጣ ጊዜ ካገኘ ከሰጡት እንዲህ አይነት ቡድን አይሰራም። ራሱም እንዳለው የበለጠ የሚያጠቃ ደፋር ቡድን የሚገነባ ይመስለኛል። እስኪ ደግሞ የተወሰነ አድማጭን አስተያየት እንቀበል። ቤኒ ጀምስ የአርሰናል ህልም በአመቱ መጨረሻ ላይ የምታውቁት በመሆኑ አርሰናል በአመቱ መጀመሪያ ላይ ምን ያህል አስደናቂ ቡድን ቢሆኑ እንኳን አርሰናል የዋንጫ ቡድን ነው ለማለት እቸገራለሁ። በሌላው በኩል የኔ ቼልሲ እድሉን በትክክል እየተጠቀመ ነው ለማለት እችላለሁ። ዩናይትድ ለትንሽ ክለቦች እንጂ ለቶፕ ክለቦች በቀላሉ እጅ የማይሰጥ መሆኑን በተደጋጋሚ አይተናል። ይህንን ማመን አለብን። ግን መቼም ቢሆን አርቴታ ዋንጫ አሰልጣኝ ነው በሚለው አላምንም ብሎናል። ኢትዮ አቢሲኒያ አርሰናል ከቡካዮ ሳካ ጉዳት በኋላ የዋንጫ ሜንታሊቲው የማሸነፍ ስነልቦናው የተሰለበ አማራጭ የታክቲክ ዳይሜንሽን የሌለው ቡድን ሆኗል። ከቡካዮ ሳካ በኋላ ሲያሸንፍም ሲሸነፍም ከነበርካታ ችግሮቹ ነበር። አርሰናል ለ10 ዓመት በችግር ውስጥ የቆየው ማንቸስተር ዩናይትድ ማሸነፍ አይደለም፣ በቅጡ አጥቅቶና በልጦ መጫወት ያልቻለ ቡድን ሆኖ ነበር ሜዳ ላይ ተመለከት ነው። ማንቸስተር ዩናይትድ በሎ ብሎክ የተሻለ ሆኖ እንዲጫወት የደካማ አርሰናል የፈጠራ ችግር አጥቅቶ አስከፍቶ መጫወት አለመቻሉ ግሎ አስተዋጽኦ ነበረው። በርካታ የአርሰናል ተጫዋቾችም ጥሩ አልነበሩም። የበረኛው ቅጣት ምት ላይ መሳሳት፣ ጎሉን አስፍቶ መቆምና ተጫዋቾችን ማሸፈን አለመቻል እንደ ትሮሳርድ አይነቱና ኦዴጋርድ፣ ሜሪኖ፣ ቶማስ ፓርቲ፣ ነዋሪ የመሳሰሉ ተጫዋቾች ኳስ መግፋት እንኳን ከብዷቸው ታይቷል ብሎናል። ትሮሳርድ ወርዷል ዘንድሮ እንደዛ የሚታይ ግን የመጀመሪያው አጋማሽ ጥሩ አልነበረ። ግን የውድድር ዘመኑ ሙሉን ካየሹ ግን የፒኤስቪው ጨዋታ ላይ ጥሩ ነበር። ግን ያለፈው አይነት የውድድር ዘመን አይደለም። ብዙ ስለተጫወተ ስለዛለ ሊሆን ይችላል አላውቅም። አለፈው የውድድር ዘመን ላይ መጨረሻ ላይ ከማርቲኔሊ ቦታውን ቀማ እንጂ የአርሰናል የቤንች ኦፕሽን ነው የነበረው አይደለም። አሁን በዚህ የውድድር ዘመን ብዙ ጨዋታ ይሰለፋል እና እሱ አድክሞት እንደሆነ አላውቅም። ግን ቅጣት ምቱን ያሰጠው እሱ ነው። የቦርንመዝ ጨዋታ ላይ እንደዚሁ ባክፓስ አድርጎ ሳሊባ በቀይ ወጥቷል። የሲቲው ጨዋታ ላይ በቀይ ወጥቷል። 4 ነው ምናምን ጎል ያስቆጠረው። የአርሰናል በየ90 ደቂቃ ብዙ ጎል ያስቆጠረ የነበረው ተጫዋች እሱ ነው። አንዳንድ ጥሩ የተጫወተባቸው ጨዋታዎች እንደተጠበቁ ሆነው ግን ያምነው ፎርም ላይ አይደለም ያለው። ሞግዚር ትናንትና ማታኛ ዩናይትድ ደጋፊዎች ባቻ ውጤት ተበሳጭተናል። ምክንያቱም ክለባችን ዩናይትድ ከባከነ የጎል ዕድል አንጻር ማሸነፍ ነበረብን። በእርግጥም በኳስ ቁጥር የተሻለ ነበርን፣ ግን ኳሳቸው የዩናይትድ የተከላካይ መስመር ሲፈትን አልነበረም። የኦናንም የግበር የሚያንኳኳ አልነበረም። መቼም ራያ ኮከብ ተብሎ በተወሰደበት ጨዋታ ላይ ማን አደጋ ሲፈጠር እንደነበር ለማወቅ በፉትቦል ጠቢብ መሆን አይጠይቅም። ስለዚህ እኛ ዩናይትድ ደጋፊዎች ባቻ ውጤት ተበሳጭተናል። በነገራችን ላይ አሌክሱ በጣም ነው ማከብረክ። ስለ ማንቸስተር ሽንፈት እንኳን ስታወራ በፍቅር ነው መሰማህ ብሏል። እናመሰግናለን አድማጮቻችን። ተመስገን ተስፋዬ አርሰናል ሁሌ የሚፈተነው በወራጅ ቀጠና ቡድን ነው። ፈርቶ አፈክፍኮ ሲጫወት የነበረው ዩናይትድ ጎል ካስቆጠረ በኋላ ተነቃቅቶ ጉድ አድርጎን ነበር። የሚገርመው ግን ጨዋታ በልጠን ግማሽ ክፍለ ጊዜ ላይ ጨዋታውን ገሎ ለመውጣት እየቻለ ጭራሽ 2ና 3 ያለቀለት እድል አምክነው ምስጋና ለዴክላን ራይስ እና ዳቪድ ራያ ይግባና ለጥቂት ከመሸነፍ ተርፈናል። ቡሩን ያስቆጠረው ጎል ድንቅ ብቃቱን እንዳለ ሆኖ የራያ ቦታ ያስተት የዝርኪስና የማዝራይ ኳስ የማዳን ክሶናል ብዬ አስባለሁ ብሎናል። እናመሰግናለን አድማጮቻችን።